ግለሰብ እየታፈኑ 1 ሚሊዮን 2 ሚሊዮን አንጣ እየተባለ ትግሉን መነገጃ ሆኗል። ከኢትዮጵያ ቋሚ ጠላቶችና ከወያኔ ጋር አሰላለፍ ያዘ። ግብጽ የአማራ ህዝብ ተበደለ ብላ አይደለም እየረዳችን ያለች የምትፈልገው ነገር ስላለ እዚህ ፍልስፍና ውስጥ ከተቱንና ተቋማትን እያወደምነ እንድንሸልም ግባችናቸው ያደረግነ እንዲመስለን አደረጉን። መስመሩን ሳተስን ምን ማለት ነው? መከላከያን ካላቆሸሽ የምናሰለጥነው ወታደር ጀግና ልናደርገው አንችልም። ከጧት እንጀራ አምጣ፣ ከሰዓት እህል አውጣ፣ ማታ ደግሞ ብር አምጣ። የኛ መሪዎች እኮ አልትራ ስልክ ይዘው ጫካ ለጫካ ይሽለከለካሉ እንጂ ውጊያ ምን ያህል መራራ እንደሆነ ያውቁት። የባህር በር ጥያቄ መጠየቅ ወንጀል እስከሚመስል ድረስ ተሰርቶበታል። ያ የመጣው ልምምድ ከምን የተነሳ ነው? የአማራን ህዝብ ጥያቄ ለማስመለስ የግብፅን በር ማንኳኳት አይጠበቅብንም። ሻዕቢያ ድረስ ደጅ መጽናት አይጠበቅብንም። የኛ አመራሮችም ይህን ጉዳይ አጣውት አይደለም የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ፋኖ አይችልም። መከላከያን አጥቅቶም ተከላክሎ የመደበኛ ውጊያ የመፈጸም አቅም የለውም። ትምህርት ቤቶችን የምናወድመው ጤና ኬላዎችን ካምፕ የምናደርገው ስለተሰራብን ነው። የመንገዱን ሁኔታ ገምግሞ ከኋላ ያለው ይከተላል ብለን እናስባለን። ትክክለኛ ታጋዮች አሉ፣ እንዲመጡ እንፈልጋቸው ታጋዮች አሉ። ወንድሞቻችን ይመጣሉ። ለምሳሌ በአማራ ክልል ውስጥ እየተሰበከ ያለው ነገር አንድ ተማሪ ምንድነው እየተሰበከ ያለው 12ኛ ክፍል ከጨረስክ በኋላ ስራ አታገኝም፣ ስለዚህ ትምህርት ምን ያደርግልሃል እየተባለ ትውልዱ እንዳይማር ትውልዱ ዕውቀት እንዳይኖረው በድንቁርነት እንዲስፋፋ ድንቁርነት እንዲበዛ የማድረግ ስራ ይሰራ ነው ማለት ነው። ስለዚህ የራሱ አንድ የአማራ ማህበረሰብ በኢኮኖሚ ብቻ ሳይሆን ዕውቀት እንዳይኖረው አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ማህበረሰቡ ማወቅ አለበት፣ መንቃት አለበት ማለት ነው። ማህበረሰቡ መነገድ አልቻለም። ማህበረሰቡ በድህነት አረንቋ ተዘፍቋል። ማህበረሰቡ እንደምንም ብሎ እንዳያርስ ታገል እየተባለ እየተገደደ ነው። አባት አርበኛ ነህ መሳሪያ ይዛን ታገል ግባ፣ ካልገባህ መሳሪያን አምጣ። ከዛው ደግሞ እንደምንም ብሎ አርሶ አመት ሲደርስ ውጊያ ይፈጠራል፣ በአብሪ ጥይት እህሉ ይቃጠላል። እንደምንም ብሎ ደግሞ አርሶ ሸምቶ ሊበላ ሲፈልግ ከጧት እንጀራ አምጣ፣ ከሰዓት እህል አውጣ፣ ማታ ደግሞ ብር አምጣ እየተባለ ድሃው እንደ ድህነት እንዳይኖር ሰርቶ ለፍቶ ያዘጋጀውን ደግሞ እንዳይበላ ሰቀቀን ተጥሎበታል ማለት ነው። የለኝም ሲል ደግሞ በሩ ላይ መደብደብ ሁኔታ። ሌላ ግለሰብ እየታፈኑ 1 ሚሊዮን 2 ሚሊዮን አንጣ እየተባለ ትግሉን መነገጃ ሆኗል ስንል ያለ ምክንያት አይደለም፣ በምክንያት ነው። ለምሳሌ ቢጃይ የሚባሉ ይሄ ቢራሚ የሚያመላልሱ መኪናዎች አሉ፣ ተሳቢዎች አሉ። እነዚያን በማፈን ይሄን 1 ሚሊዮን ካላመጣህ 2 ሚሊዮን ካላመጣህ እየተባለ የማገት ሁኔታ ይፈጠራል። ሌላ ፋኖን እኔን ሰድበኛል፣ ፋኖን አባሉን ሳይሆን መሪውን በሆነ ነገር በፍትህ ነገር ከተነጋገረ ለምን እንደዚያ ነገረኝ፣ ለምን ደፈረኝ፣ ለምን እውነቱን አወቀብኝ በማለት አፍናችሁ አምጡ በማለት ያን ሰው 2 ሚሊዮን 3 ሚሊዮን እንዲከፍል የማድረግ ሁኔታ። ስለዚህ ይሄ ትግል ሳይሆን ዘረፋ ነው። ማህበረሰቡ በድህነት አረንቋ ተዘፍቋል፣ መኖር አልቻለም፣ መብላት አልቻለም። ስለዚህ አማራን ወክለው እየታገሉ ሳይሆን አማራን ወደ ድህነት አረንቋ እየከተቱት ነው። አማራ ቢረበው ምን አገባቸው? እነሱ እየቀሙ እየበሉ ነው እንዴ? ዋሻ ውስጥ እኮ ቁጭ ብለው 2-3 ፍየል እኮ እያረዱ እየበሉ እስኪፋኖ መሪዎች የምትላቸው ህያቸው እስኪ ጉንጫቸውም ፊታቸውም ቦርጫቸውም አብጦ ተንጠልጥሎ ትግል ውስጥ ያለ ሰው ተመችቶት ስበሰብ ነው የሚያታገለው ከስቶ መንምኖ ጠቁሮ ነው ለሞተኛ ሀቅ ከተባለ ማለት ወስቶ ነው ያለው። በረሃ ይኖር አይመስልም የፋኖ መሪ ጠቅላላ ማለት። አሁን እኛ ጋር ትምህርት አልባ ብቻ ሳይሆን ኤሊት አልባ እየሆነ ነው ክልሉ። በስመ መረጃ ስም፣ በመምህራን ስም፣ በመንግስት ሰራተኛ ስም እየተረሸነ እየተገደለ ነው። እኛ የመጣንበት የጎጃም ቀጠና መምህራኖች ተረሽነዋል። የታየ ጉዳይ ስለሆነ ስለማይደበቅ ስለማይካድ ማለት ነው። የመንግስት ሰራተኛ ሚል መታወቂያ ካለው ጤና ባለሙያም ይሁን ሲቪል ሰርቪስም ይሁን ዋቴቨር እርምጃ ይወሰድበታል። ይሄ የማን ተልእኮ ነው? ለአማራ የሚታገል አካል እኔ የምታገለው ለአማራ ነው ካለ አንድ ነፍስ ሊያሳስበው ይችላል።
የተማረ ማጥፋት በራሱ የተሰጣቸው ተልእኮ ስላለ ነው። ሌላው ትምህርትን እንደኛ እንደ ጎጃም አገው ምድር ክፍለ ጦር ስንንቀሳቀስ እንደነበረው ባለፈ አቋም ይዘን ከነሱ ጋር ጭምር ተጣልተን ትምህርት አስጀምረናል። የሚገርመው ግን እኔ ከመጣሁ አሁን በዚህ ሳምንት እንኳን እኛ ጋር አስቁመውታል። አሁን ወጣን ከመጣን በኋላ አስቁመውታል ትምህርቱ። ያ ማለት ተተኪ ትውልድ እንዳይኖር ነው የሚፈልገው ማለት ነው። በጣም የሚያሳዝነው ትምህርት የሚያግደው አካል የት ልጁን ያስተምራል? ባህር ዳር ልጁን ያስተምራል። የግል ትምህርት ቤት ቅንጹ መኖሪያ ቤት ተይዞለት የኛ የጎጃም አገው ምድር የጎጃም ቀጠና አመራሮች ልጆቻቸው ዝቅተኛው ባህር ዳር ከዛ ውጪ አዲስ አበባ አሜሪካ ነው የሚማሩት። የሱን ልጅ አሜሪካና አዲስ አበባ እያስተማረ የድሃ ልጅ ትምህርት ያግዳል። በዚህኛ እንጣላ ነበር። አሁንም ቢሆን ሌላው ህዝቡም ቢሆን ማወቅ ያለበት የሱ ልጅ ከትምህርት አልባ ሲታገድ አመራር የሚባለው ሰው ግን የተሻለና የግል ትምህርት ቤት ላይ እየተማረ ያለበት ሁኔታ ነው ያለው እና ትምህርት የማስቆሙ ዓላማ የሌላ ሰው አካል ስለሆነ ነው። ለትምህርት ብቻ ሳይሆን ለመሰረተ ልማት ሁሉ ጠር ሆነናል እኛ። ትምህርቱን ማስቆም ሳይሆን ትምህርት ቤቱን ማፍረስ አለኩ የብልጽግና ነው ተብሎ ማለት ነው። ይሄ ከምን የተቀዳ ነው? ማን ያስተማረ? ማን የላከው? ሌላ የሚልክ አካል ስላለ እኛ እኮ ጣሊያን የሰራው ትምህርት ቤት ላይ ነው የተማርነው። ጆርኔር ትምህርት ቤት ብልጽግና የሰራው ነው ተብሎ ትምህርት የሚፈርስበት ዓላማ ምንድነው ነው? መሰረተ ልማት አልባ እንዲሆን ነው የሚፈልገው ክልሉ። ይህን የሚያደርጉ ከላይ ያሉ አካሎች ናቸው፣ የሚልኳቸው አካሎች ስላሉ ነው። ባጭሩ በትምህርት ዙሪያ እየተደረገ ያለው ትውልድን የማምከን ስራ ህዝቡም የሚመለከተውም አካል ትኩረት ሰጥቶ አሁን ባክኗል፣ ቀጣይ እንዲጀመር ግን ትልቅ ትኩረት ተሰርቶ መሰራት አለበት። የተቋረጡትም መቀጠል አለበት ነው። ድንበራችንም መሸሸጊያችንም መከላከያ ነው። የትኛውም ሉዓላዊ ሀገር መከላከያ ካሌላት፣ ጠንካራ መከላከያ ካሌላት ቅድም እንዳነሳችሁት እንደ ሌሎች ሀገሮች የመበተን እና ለጠላት መፈንጫ የመሆን ነውና መከላከያውን እንደ አውሬን ይመሳል አለና ያ የመጣው ልምምድ ከምን የተነሳ ነው? ይሄ ደግሞ በሀገር ሉዓላዊነት ላይ ቀዳዳ መክፈት አይሆንም ብላችሁ አስባችሁ አታውቁም? ጭፍን አመለካከት እንዲኖረው የተደረገው ለምሳሌ የህወሓት 2013 ጦርነት ሲነሳ እኮ ህወሓት ሰሜን ዕዝ ነው የጨፈጨፈችው። አሁን የተዳቀቀች ክልል እንድትሆን እኮ መጀመሪያ አናቱን ነው የመታችው። ይሄ አስተምሮ ወደኛ ወርዷል። የተጣላ ከስራቱ ጋር ከሆነ ከአንድ ሀገር ጠባቂ ጋር አይደለም መጣላት የነበረብህ። ህወሓት መከላከያውን መታች፣ መጨረሻ ግን ሳቱ እሷ ተረፈ። የኛም ክልል ይሄ ጣፈንታ እንዲፈርድበት ነው ይሄ የተደረገው ማለት ነው። አሁን ግን እኛ እየበደልነው ስለሆነ ህዝቡ ማን ጋር ነው የሚለውን በግልጽ ስለሚታይ ማለት ነው። መከላከያዎች አሁን እኮ ከገቡበት ቀጠና ሲወጡ ህዝቡ እያለቀሰ ነው። ምንድነው የሚፈልገው? መከላከያውን ነው ማለት። ብሔራዊ ምልክት ናቸው ብላ የምታስባቸውን በሙሉ የመታችብንና ለሌላውም መንገድ ያሳየች ህወሓት ነች። ሰሜን ዕዝ ላይ ማይደፈረውን አይነክ የሚባለውን ተቋም መታ ያን አስተሳሰቧን ወደ ተለያዩ ቀጠናዎች ልካ ይሄ የሆነው ነገር ሆኗል። አሁንም ግን አልረፈደም ነው። ከረፈደ ግን ያልቅልናል። ቅድም ሲባል እንደነበረው የመከላከያ ተቋም ማስቲሽ ሆኖ አገሪቱን አያይዞ የሚያስቀጥል ተቋም ነው። አሁን ከኛ ቀድሞ ህዝቡም ነቅቶ እኛን ደህና አደራችሁ ማለት ትቶ መከላከያው ሲመጣ መከላከያው መጣልን ወደሚል ደረጃ ላይ ደርሷል። ቋሚ ጠላቶች ብዬ ያልኳቸው የመከላከያችን ተቋም ጠንካራ ከሆነ እናጠቃለን፣ እንዋጋለን የሚል ተስፋቸው ይቆማል። ምክንያቱም ያለው አቋም የነሱን ጦርነት ፍላጎት ያግደዋል። ስለዚህ ትልቁ የሀገራችን መከታና የመጨረሻው ድንበር መከላከያችን ነው። ነገር ግን አሁን በተያዘው አካሄድ መከላከያን ካልተዋጋን፣ መከላከያን ካላቆሸሽ የምናሰለጥነውን ወታደር ጀግና ልናደርገው አንችልም። ፈሪ ነው፣ ደካማ ነው በሚል መገንባት አለበት። የግድ የሚያደርገውን ድርጊት በሙሉ ማንቋሸሽ አለበት። ይሄ የባንዳነት አካሄድ ነው።
ባንዳነት ነው። አሁን ወደዚህ ስንመጣኛ አንዳንድ ፌስቡክ ጽሑፍ ላይ አመለከታለሁ። ባንዳ ሆነ ምናምን የሚል ይጽፉልኛል። እኔ ወደ ሀገሬ ነው የመጣሁት፣ ወደ ሀገሬ መንግስት ነው የመጣሁት። ለሀገሬ መንግስት ላገለግል ነው። የእነሱ መንገድ ትክክል አይደለም። ከጠላቶቻችን ጋር ወግናችኋል ብያለሁ። ባንዳ እነሱ ናቸው። የሀገር መከላከያ ሰራዊትን ዝቅ አድርገው የሚስሉና ወደ ማህበረሰቡ የተለያየ ነገር አስተሳሰብ እንዲኖር ማህበረሰቡን መቀረጽ የሚፈልጉ ሰዎች አንድ በመከላከያ ሰራዊት ጀግንነት አይናቸው ስለሚጠቁር፣ ሁለተኛ ደግሞ የፋኖ መሪን ብለው ያሰቡ ትላልቅ መሪዎቹ የመከላከያ ስልጣን አያውቁትም፣ የመከላከያን ህግ አያውቁትም። ማዕረግ እኮ የረከሰበት አጋጣሚ አለ። እዛ ገና 3 ዓመት ሳይታገል ሻለቃ ይባላል። የሀገር መከላከያ ሰራዊት እኛ ባለንበት ሁኔታ ላይ በአማራ ክልል ላይ አቅሙን አልተጠቀመም። ምክንያቱም የአማራ ወጣቶች ሀገራቸውን ነገ መጥቀም ይችላሉ፣ በሰላም መግባት አለባቸው፣ መሞት የለብንም፣ መገዳደል የለብንም ብሎ ስለሚያስብ ሙሉ አቅሙን አልተጠቀመም መከላከያ ሰራዊት። ሙሉን ቢጠቀም ግን ምን ያክል እንደሚጠቀምና ወይም ደግሞ ምን ያክል ቦታዎችን ይዞ ምን ያክል መማረክ ምን ያክል መግደል እንደሚችል ስለምናውቅ ማለት ነው። ስለዚህ ዲያስፖራው የሚያውቀው በኢንተርኔት ነው፣ ማጨብጨብ ነው። ማን ትግሉን እየመራው ነው፣ ማን ነው ትክክለኛ ሰው፣ ማን ነው ትክክለኛ ለአማራ የቆመው የሚለውን ነገር እያወቀ አይደለም። አይኑን ጨፍኖ በስምና በርቀት በስልክ በወንጭፍ ሄይ ሄይ ብቻ እያሉ እንደ ማሽላ ጠባቂ ሆይ ሆይ በማለት እንደ ንብ አስፋሪ የድሃ ልጅ የሚሞተው የድሃ ልጅ ዲያስፖራ እኮ $100 ቢያግዝ ነው። $100 ደግሞ በህይወት አይለወጥም፣ አይገኝም። እሱ ሲመጣ ይደርሳል ይና ስለዚህ እሱም ገንዘብ ደግሞ ያ ሆኖ ደግሞ አይደርስም ለአባሉ። አባሉ ልብስ የለውም፣ አንዲት ልብስ ለዓመት ነው የሚጠቀመው፣ እንደው ከተገኘም ነው። ያችም ደግሞ ከቤተሰብ ለምኖም ብሎ ምናምን ነው የሚለብሰው። ከዛ ውጪ ዲያስፖራው የሚልከው ገንዘብ አይደርሰውም ለሰራዊቱ፣ ከታች አይደርሰውም ሰራዊቱ ማለት አይደርስም። ኦዲት ይደረግ። ለምንድን ነው የማይደርሰው ሲባል የመቆርቆፍ ሁኔታ በቃ ሰራዊቱ ሊያሳምጥ ነው፣ የመንግስት ተልዕኮ አለው በማለት እያነሳሱ ዲያስፖራው ደግሞ ከላይ ያሉ ሰዎችን ብቻ እየቀለበና እያገኘ የድሃ ልጅ ከታች የድሃ ልጅ እየሞተ ለምሳሌ እንበልና የመሪ ልጆች አይዋጋም። ፋኖ መሪ ብለው ያሰብናቸው ሰዎች ልጆች አይዋጉም፣ የሉማ። እሱ ደግሞ የሚውለው ዋሻ ውስጥ ነው፣ መድፍ የማይደርስበት ቦታ፣ ድሮን የማያገኘው ቦታ ላይ የሚሞተው የድሃ ልጅ ነው፣ ዋጋ የሚከፍለው የድሃ ልጅ ነው። እንደዛ አሁን እንኳን ከዲያስፖራው የሚመጣው ገንዘብ ለሰራዊቱ እየደረሰ አይደለም። ቢደርስ እኮ ሰየው፣ እየበላ እየለበሰ ቢሞት ሰየው። እንደዚህ አይነት ነገር እየተፈጠረ ስለሆነ ዲያስፖራውም መለስ ብሎ አይቶ ሆይ ሆይ ማለቱን ትቶ ማን እየታገለ ነው፣ ማን ለአማራ ማህበረሰብ ያስፈልጋል፣ ምንድነው ነገሩ ጠለቅ ብሎ ማሰብ አለበት ብዬ አስባለሁ። እዚህም እዛም እዚህ መሰረታልና እነዚህ እዞች ደግሞ ማሟላት ያለባቸው ነገሮች አሉ። በመከላከያ ውስጥ ለምሳሌ እዝ ሲባል የራሱ የሆነ አደረጃጀት አለው፣ የራሱ የሆነ ቁጥር አለው፣ የራሱ የሆነ የመሳሪያ አቅም አለው። ይሄ ግን አንዳንዶቹ የሚሉት ምንድነው ለእዙን በቁጥር በማብዛትና ለፕሮፓጋንዳ ነው የሚሉት አሉና ምን ያህል ያሟላ ነው? በእዝ ደረጃ እዝ ብለን አቋቁመናል። እነዚህ ክፍሎች እንደዚህ ቢደራጁ እንደ መደበኛ ሰራዊቱ የተሟላ የውጊያ አቅም ያለው አይደለም። ነገር ግን የመንደር ከበባዎች ላይ የግፊያ ውጊያ ያደርጋል። በእነዚህ የሚያገኛቸው ድሎች አሉ። እንደ መደበኛ ሰራዊት ግን አቅዶ ቆሞ የሚዋጋበት ቦታ የለም። በመከላከል ውጊያም ቢሆን የያዝከው መሬት እስከ መጨረሻው ጠብቀ ማስከበር ነው። ፋኖ ይህን ውጊያ አይፈጽምም። ማጥቃት ከመጣበት ወረዳውን ለቆ ይሄዳል። ሽምቅ ውጊያ ላይ ያለ ሲያገኝ ይተነኩሳል፣ ሲያጣ ይሸሻል። ይሄ ጀግንነት ወይም የመከላከያ ሰራዊትን አቁሜዋለሁ የሚልበት ደረጃ ላይ አይደለም። መከላከያው በየትኛውም ወረዳ ላይ ቢነቃነቅ እፈለገበት ቦታ ደርሶ ይመጣል። መከላከያን አጥቅቶም ተከላክሎም የመደበኛ ውጊያ የመፈጸም አቅም የለውም። አንዲት ትንሽ ወረዳ መውረር ይቻላል። በተለያየ አቅጣጫ ገብቶ ውጊያ መፈጸም ይቻላል። ግን ጀግና ሊባል የሚችለው የያዘውን ከተማ እስከ መጨረሻው ሲያስከብር ነው። 1 ሰዓት ባልሞላው ጊዜ ውስጥ ለቆ ይወጣል። ይሄ የሽምቅ ውጊያ ነው፣ የመደበኛ ውጊያ አፈጻጸም አይደለም። ስለዚህ ከእንደዚህ አይነት የውጊያ ሚዛን ስትወስደው
ከመከላከያው እኩል ነው ሊል አይችልም። ያለው እውነት ይሄ ነው። የፋኖ መዋቅር ምን ይመስላል? በሰፈር የተደራጀ ከሰፈር ያልወጣ በእህት በወንድም በአክስት ልጅ የተዋቀረ መዋቅር። ይሄ ነው አንዱ ራሱ ደግሞ የአማራ ማህበረሰብ ወደ ኋላ ሊጎተው የቻለው ማለት ነው። ምክንያቱም ደም ያለበት ደሙን ይመልሳል። በአሁኑ ሰዓት ላይ ከማረሚያ ቤት የወጣው እከሌ ነው ያሳሰረኝ በማለት ብቀላን ያካሂዳል። ከዛም አልፎ ደግሞ ያጎት ልጅ ወንድምየው ሻለቃ መሪ ከሆነ ወይም ክፍለ ጦር መሪ ከሆነ ያክስቱ ልጅ ምክትል ነው። አስተዳደሩ ያጎት ልጅ ነው። ፋይናንሱ የእህት ልጅ ነው። ገንዘቡን ማን ያመቻቻል? ያክስቱ ልጅ። የሆነ ነገር ተልኮ ሲሰጠው ተልኮ ማን ይፈጽማል? ያጎቱ ልጅ። ትእዛዙ ማን ያወርዳል? ወንድምየው። ስለዚህ ትግል እንደዚህ ነው ወይ? ትግል እንደዚህ አይደለም። ፍትሃዊ መዋቅርም አይደለም። አምባገነንነትና ሽፍትነት ነው። ህግና ደንብ ወይም ደግሞ መርህ የለው። ብቀላ የተስፋፋበት ብቀላ የበዛበት መዋቅር ነው። ስለዚህ እንደዚህ አይነት በእህት ባጎት ባክስት ልጅ የተገነባ ትግል ዲያስፖራው ወርዶ ቢያየው ፍሬ እንዳላፈራ ገንዘባችን የት ነው ያለው የሚለውን ነገር ያየው ነበር። በሚዲያ በሬ ወለደ ብሎ በሚዲያ ሆይ ሆይ ስለሆነ የሚያየው ያክስት ያጎት ልጅ እዛው ስልጣን ፈላጊነት በጣም አለ። ሁለተኛ ደግሞ እኔ ወንድምየው እንኳን በወርድ ያጎቴ ልጅ አለ ነገ ይተካኛል ወይም የእጅ ብልጫ አገኛለሁ በማለት የመሰብሰብ አድርባይነት ይታያል። ሰው በብቃቱ አይሾምም። እዝም ተብሎ የተመሰረተው እዝ መስፈርቱን አያሟላ። የሚያሟላም አይደለም። አንደኛ በሰው ኃይል፣ ሁለተኛ በመሳሪያ እና እዝም ሆነ ክፍለ ጦር ወይም ደግሞ ኮር ብለው የሚሰየሙ ስያሜዎች የተምታቱና የፎቶ ንጽብራቅ የሚበዛባቸው ናቸው። ህዝቡን እየሸወሩት ያሉት በዚህ ነው። የኛ መሪዎች እኮ አልትራ ስልክ ይዘው ጫካ ለጫካ ይሹለከለካሉ እንጂ ውጊያ ምን ያህል መራራ እንደሆነ አያውቁት። ሰበር ዜናውን ሲሰራ ይውላል። ዋይፋይ ላይ ተጥሎ እየዋለ በለው ቁረጠው አሸነፍና 4 ኪሎ ነው ምናምን ሲል ይውላል። ማን ነው የሚሞተው? ምስኪን የድሃ ልጅ ነው። ማን ነው እውነተኛ ትግል መስሎት የተሰለፈው አካል ነው እየሞተ ያለው። ወደ ዲያስፖራው ስንሄድ አንድ በጣም የሚገርመኝ ነገር አለ። እዚህ ትግሉ ላይ የቆዩ ሰዎች አሉ፣ ጋዜጠኛ ምናምን ተብሎ የወጡ ምናቃቸው ሲታገሉ ውለው እኮ ስላልቻሉ አቅማቸው በላይ ስለሆነ ነው ውጭ የወጡት። የትግልን መራራነት አውቀውት ምን ያህል ዋጋ እንደሚያስከፍል ካወቁ በኋላ እዛም ሄደው ግን በለው ቁረጠው ፍለጠው ይላል። እሱ ለምን ወጣ? ለምን እዚያ ይቆርጥም አይፈልጥም ነበር ከቻለ? እሱ ላለመሞት ሄዶ የድሃ ልጅ እንዲሞት ይፈልጋል። በአራቱም ግዛት የማውቃቸው ጋዜጠኞች ስላሉ ነው። የት ነው ያሉት? ሌላ ቦታ ወጥተዋል። እሱ መኖር ፈለገ። ለምን? ነገ የሆነ ቀን ሲመጣ ካራባቱን አዘጋጅቶ ነው የተቀመጠው ማለት ነው። ባይሆንማ ለምን አይታገልም? እስከ መጨረሻው ለምን አልቆየም ነበር? እኛውን እዚህ የመጣ ነው በቃ የድሃ ልጅ መሞት የለበትም፣ በአፈሙዝ ሳይሆን በጠረጴዛ ጉዳይ ጥያቄው ይፈታ፣ በኢትዮጵያ ፍርስራሽን ቁመን ማየት አንፈልግም፣ ታሪካዊ ጠላቶች ጋር አንሰለፍም ብለን ነው የመጣ ነው። እሱ ግን እዚህ አልችል ብሎ ሄዶ እዛም ድረስ ለምን እንደዚህ አልሆንህም፣ በዚህ ወጣ በዚህ ገባ፣ እኔ ልምራውም ጭምር ይላል ማለት ነው። ሌላው እንዳጠቃላይ ዲያስፖራው ምናልባት የዳታ አክሰስ ስላለው እንደፈለገ የሚያወራበት ማንዴት ስላለው እንጂ ትግል ምንድን ነው የሚለውን እኮ አያውቁም። $2 $3 ወይም $100,000 ልኮ ትግል መምራት አይቻልም። መምራት ካለበት መጥቶ ይምራው። እዚህ ተዋግቶ ታግሎ ይሄው የትግል መራራነት በአንድ ቀን ውጊያ ምን ያህል ስቃይ እንደሚያስከፍል እኮ የምናውቀው እኛ ነን። ካጠገባችን እኮ ስንት ወንድም የቀበርን እኛ ነን። ወንድሞቻችን በቀበርነበት ትግል የሚቀልድን አመራር ግን ጋሻዬ መከታዬ መሪ ምናምን ሲል ይውላል። አይ መቆም መስተካከል አለበት። እየሞተ ያለው የድሃ ልጅ ነው፣ የምስኪን ልጅ ነው። ለሚሞቱ ወንድሞች ሲባል ሆሆታው መብረድ አለበት። አጠቃላይ ለዲያስፖራው ቆም ብሎ መታሰብ አለበት። ዲያስፖራም ሲባል አንዱ እዚያ ጋር ሌላ ዩቲዩብ አንዱ ሌላ ምናምን ከፍቶ በአስክሬናችን እኮ የገቢ መሰብሰቢያ ነው ያደረጉት እነሱ። አንደኛው የከሌ ደጋፊ ነው፣ አንደኛው የከሌ ደጋፊ ነው፣ የከሌ ሰፈር ከየከሌ ይበልጣል ሲያቧጭቀው ይውላል። እሱ ምንድነው ቢዝነስ ሜክ እያደረገ ነው ማለት ነው።
ስለዚህ አጠቃላይ የሚዲያው መገራት አለበት፣ መስተካከል አለበት። ምንድነው በዚህ 2 ዓመት 3 ዓመት ውስጥ ትግል ላይ ቆይተናል። ያተረፍነው ነገር ምንድነው? አሁንስ ያለነው ምንድነው? ወደፊት በቃ እዚህ ትግል ላይ ልናገኝ የምንችለው ምንድነው ብሎ ቆም ብሎ አስቦ አገናዝቦ ለህዝቡም እየታገለ ላለው አባልም የሚበጀውና የሚጠቅመውን እንዲያስብ ነው መልእክት ማስተላለፍ ፈልገው። አፋብን አሁን የተደራጀው በመንደር ከሌ እንጂ በወታደራዊ እውቀት፣ በፖለቲካዊ እውቀት፣ በተለያየ ሙያ እውቀት ያላቸው ሰዎች አይደለም እንዲሰለፉ እየተደረገ ያለው። ይሄም አሸናፊ ለመሆን ብዙ ነገር ይጠይቃል። ሁሉም ስልጣን ፈላጊ ሆነ። ለአብነት የምጠቅስልህ የእዝ አመራሮች እኔም እከታተል ስለነበረ የመጀመሪያው አንድ እንሁን በሚለው ውይይት ስንወያይ ቆይተን መጨረሻ ላይ ምርጫ ላይ ቃል ተገብቶ ቃለ መሐላ ተፈጽሞ በሚቀጥለው ስራ ውስጥ እንቅፋት አንሆንም ተብሎ ወደ ምርጫ ተገባ። ወደ ምርጫ ሲገባ ድምፅ ሲሰጥ እስክንድር 4 ዘመነ 3 ሆኑ። አፈረሰ ዘመነ፣ አልቀበለውም አለ። ቃለ መሐላ ፈጽሟል፣ ይሄ ተቀርቷል አለ፣ ወደፊት ታሪክ ያወጣዋል። ይሄን አፈረሰውና ሄደ። ወይ በድጋሚ ተወያይቶ ወደ አንድነት ለመምጣት የተደረገ ጥረት የለም። እነሱ አፋባህ አሉና ሌላ መሰረቱ። ሌላ ሲመሰርቱ ደግሞ 13 አመራር 13ቱም እኩል መሪ። ይሄ በዓለም ላይ ተደርጎ የሚታወቅ አይደለም። ለመጀመሪያ ጊዜ በአፋባህ የተሰራ ነው። ይሄ መጀመሪያ ነው በዓለም ላይ። አንድ ሰብሳቢ ወይም አንድ ሊቀመንበር ወይም አንድ ፕሬዝዳንት ነው የሚኮነው። 13ቱም እኩል ስልጣን ይዘው ተቀመጠ። ምን ሰሩ? 13ቱም አንድ በመሆናቸው የሄዱት አካሄድ ግን የአማራን ትግል መጽለፍ ነው። ይሄ ምንድነው? ስልጣን ፈላጊነት። እመደቡ ቤቱ ላይ ተቀምጦ አዲስ አበባ ገብቼ ጠቅላይ ሚኒስትር ሆናለሁ የሚል አስተሳሰብ እንጂ የዚህ ጦር መሪ ሆናለሁ አይደለም። መደቡ ላይ ተቀምጦ ግን 4 ኪሎ ስልጣን ይዛለሁ ብሎ የሚመኝ መድረስና አለመድረሱን የማያውቅ የዚህ አይነት አመራር ነበር የነበረው። ይህ አመራር አሁን በተጨባጭ የምነግርህ አንደኛ ትግሉን የሚያታግልበት የፖለቲካ መርህ የለውም። የአማራ ህዝብ ጥያቄ አሁን በሰላማዊ መንገድ እንመልሳለን፣ በመነጋገር እንመልሳለን ብሏልና እዚህ ውስጥ ደግሞ የሁሉ ትብብር ምን መሆን አለበት? ቆም ብሎ ላይ ይገባል። አባሉ ከጀርባ ያለው አካል ሌላ ነው። የአማራን ህዝብ ጥያቄ ለማስመለስ የግብፅን በር ማንኳኳት አይጠበቅብንም። ሻዕቢያ ድረስ ደጅ መጽናት አይጠበቅብንም። ጥያቄያችን የሚመለሰው በኢትዮጵያ ማዕቀፍ ውስጥ ነው። ኢትዮጵያን በማፍረስ በኩል መጥፎ የታሪክ ድርሻ እንዲኖረን መሆን የለበትም፣ ህዝባችንንም አይመጥንም የሚለውን ይዞ መጠየቅና ድርድር አንፈልግም ከሚሉት ወገን ሳይሆን ድርድር ምንግርግር የለም መግጠም ነው የሚሉ አንዳንድ ጀብደኞች አሉ። ከነሱ ሳቤ በወጣ መልኩ የትኛውም ያፈሙስ ትግል መጨረሻው ጠረጴዛው ስለሆነ በትክክለኛው መንገድ ጥያቄን አቅርቦ በዚህ እኛ አሁን አብሪ ሆነን የመጣ ነው። አብሪ ነን እኛ። የመንገዱን ሁኔታ ገምግሞ ከኋላ ያለው ይከተላል ብለን እናስባለን። እኛ አብሪ ሆነን ስንመጣ ደግሞ መንግስት ምቹ ሁኔታዎችን አመቻችቶ ሜዳው አሳታፊ እንደሆነ የሚያስሮጥ እንደሆነ ማሳየት አለበት። አባሉ ደግሞ በተደራጀ መልኩ ከላይ ያለውን የገማ አካል ኦቨርስሮ ማድረግ አለበት። ከላይ እኛ እስከሚበቃን ታግለናል። እዚያ ውስጥ ሆነን አሁንም ወጠን ለትግል ነው የመጣ ነው። ያለቀ ትግል የለንም። እዚያ ያለውም ይጠይቅ ይምጣ። በጠረጴዛ ዙሪያ የህዝባችንን ጥያቄ እናስመልስ። የጦርነት ቆንጆ የሰላም መጥፎ የለውም። ስለዚህ ከማን ምን ይጠበቃል ከሚለው መንግስትም እንደ መንግስት ከወረዳ እስከ ፌደራል ያለው አካል በደንብ ትኩረት ማድረግ መቻል አለበት። እኛን እንደ ብሪጅ እንደ ድልድይ መጠቀም መቻል አለበት።
ከውጭ ያለውም ይሄ የዲያስፖራው አካል ወይም ደግሞ ሰሪ መሪ ነው የሚለው አካል ወይም ደግሞ እኛ የሆነ ነገር ስንሆን የሽግግር መንግስት ምናምን የሚጠይቀው አካል እውነት ለህዝብ የሚያስብ ከሆነ ቆም ካለ አስቦበት ወደዚያ ትኩረት ቢገባ የተሻለ ይሆናል። ከዛ ውጭ እየተላለቅን እየተባላን ቅድም እንዳነሳሁት ወደዚህ የመጣ ነው አንድም ከዚህ በላይ መስዋዕት ላለመክፈል ነው። ትናንት በዚህም በኩል ጀግና ወድቋል፣ በዚህም ወድቋል። ገዳይም እኛ ሟችም እኛ ሆነናል። ሌሎች ሀገሮች የሚፈልጉት ይህን ታይሚንግ ቦምቡን ነው። ለምን የተዳከመ አማራ የተዳከመ ኢትዮጵያ መፍጠር ነው። ተረካቢ ትውልድ ማሳጣት ነው። ጀግናው ወድቆ ያውቃል። የፌስቡክ አርበኛው ብቻ ነገ ምን ሀገሩን ምንም እንደማያደርግ ስለሚያውቅ የሚፈልገውን ሚሽን ይፈጽማል ማለት ነው። ማን ግብፅም ሱዳንም ህወሓትም ኤርትራም ማለት ነው። ስለዚህ ከዚህ በላይ መስዋዕትነት ላለመክፈል መሬት ላይ ያለው አካል የመጣበትን ጉዞ መፈተሽ መቻል አለበት። እነማንን ቀበርነ? ትግሉ የተደረሰ እነማን በዚህ ትግል ኢንቨስተር ሆኑበት? ማን አስመጭላኪ ሆነበት? በዚሁ አጋጣሚ የአማራ ጥያቄ አንዱ ማህበራዊ ጥያቄ ያለበት ካለ አሁን እኮ እዛው አማራ ክልል ላይ ማህበራዊ መስተጋብሩን እየበጣጠስ ነው ያለን። 20 ምንሻ ከገደልን 20 ምንሻ አንዱ 5 ልጅ ሊኖረው ይችላል። 100 አማራዎችን ወላጅ አልባ እያደረግን ነው። በዚህ ጦርነት 70-80% አማራ ነው እያለቀ ያለው። አንደኛ በፋኖ ወገን ያለው ሙሉ አማራ አለ፣ ምንሻው አለ፣ አድማው አለ፣ ፖሊስ አለ፣ ሰላም አስከባሪ አለ፣ መከላከያ ያለው አማራ አለ። እንደው የሌላውን እንኳን እንተው ብንል እዛው እየሞትን እዛው እየተገዳደልን ነው። እዚህ ቤት አንድ ሀዘን አለ፣ በዚህ በኩል የሞተ እዚህ ቤት ሌላ ሀዘን አለ፣ በዚህኛው የሞተ። ስለዚህ ማን ነው አባቴን የገደለው የሚል ትውልድ ጭምር እየተፈጠረ ነው ያለው። ይሄ ምንድነው? ማህበራዊ መስተጋብሩን እዛው ላይ እየበጣጠስንበት ነው ያለነ። ነገ ደም ሲመላለስ የሚኖር ማህበረሰብ እየፈጠርን ነው። ይህም ጭምር በደንብ መታሰብ መቻል አለበትና መሬት ላይ ያለው አካል ወገኑን ከማጥፋት የመጣበት የትግል መንገድ ቆም ብሎ አስቦ ይሄ አጉል የትቢት አዙሪት ላይ ወጠን ለትክክለኛ ሰላም መቆም አለብን ነው። በተናጠል የሚመጡ ወንድሞች አሉ። እነዚህን የሚመጡ ወንድሞችን በየወረዳው በየዞኑ ይገባሉ። ይሄ አካል ተገቢውን እንክብካቤ አድርጎ መቀበል አለበት። ለምሳሌ እኔ ስመጣ ወደ 20 አባል መጥቷል። አሁን አዊ ዞን እንጅባራ ላይ በጣም አሪፍ አቀባበል ተደርጎ እስካሁንም ድረስ አሪፍ ትሪትመንት ላይ ነው ያሉ። ስለዚህ በተናጠል የሚመጣውን ጭምር የትኛውም በመንግስት ሌጅትሜት ያለ አካል ጥሩ አቀባበል አድርጎ እንዲቀበለው ፈልጋለሁ። በጦርነት ምክንያት ብዙ ወንድሞቻችንና ብዙ ጓዶቻችን አጥተናል እና የሰላም መንገድን መንግስት አመቻችቶ ከጥፋታችሁ ተምራችሁ ከጥፋታችሁ ታርማችሁ ለሀገር ታስፈልጋላችሁ ብሎ እንደ ልጅ አይቶን እኛን ይሄን ቻንስ ስላመቻቸልን ምስጋናን አቀርባለሁ ማለት ነው። ስለዚህ አሁን ወንድሞቻችን ይመጣሉ። ሲመጡ ትክክለኛ ታጋዮች አሉ፣ እንዲመጡ እንፈልጋቸው ታጋዮች አሉ። እነዚያ ታጋዮች በተለያየ አጋጣሚ ሲመጡ የሚያስፈልገውን ነገር ከወረዳ እስከ ዞን እስከ ፌደራል ጭምር ስራዬ ብሎ ወርዶ መስራት ያስፈልጋል ማለት ነው። እንደ ድልድይ ሆናችሁ ስለመጣችሁ በጣም እናመሰግናለን። ጥሩ ውይይት አድርገናል። እኔ ጥያቄዎችን ጨርሻለሁ። መልካም ጊዜ እላለሁ።